በኡቡንቱ አስተሳሰብ ውድድሩ አሁን ያለው ውድድር ጤናማ አይደለም። መወዳደር ከራስ ጋር ትናንት ከነበረህ ልምድ ጋር ዛሬ አዲስ ልምድ ማምጣት፣ ትናንት መፍጠር ችሎታህን አሻሽለት ከዛሬ አዲስ ነገር ከመፍጠር ጋር ሚኒስትሩ ውጪ በር ላይ አሁን አስበን መሪ እንዲያረጋል ብለህ ማታስበው ከሰራተኛው ጋር ቆሞ ሶፍት ምናምን ይወዳደቃ አንስቶ ምናምን ሰረቅ እኔ ባይኔ ያየው ምን ማለት ነው? ይሄ በስኬት ጉዞ ውስጥም ከሰው ጋር ካልሆን የሚጣፍጥ ነገር የለም። በስኬት ውስጥም ጭንቀት አለ። በጭንቀት ውስጥ አእምሮን መሳት አለ፣ ድብርት አለ። ግን ከሰው ጋር ከሆን ካብረ ከሆን የሜንታል ሄልዝ ኢሹ ራሱ አሁን ብዙ ቦታ ላይ በጣም ስካይ ሮኬት እየወጣ ነው። አብረህ በመሆን በመተሳሰር ግን ነው የምትሻገረው። የማንም የሰው ልጅ ጉዳት የሁሉ ጉዳት ነው። አንድ አሁን ደግሞ በጣም ተሳስረናል። የዛን ያህል የተሳሰርን ሰዎች እጅግ በጣም ደግሞ ተጨካክነናል። ሰው መሆኑን እስኪረሳ ድረስ ተጨካክነዋል። ሰው ዘመኑ የሩጫ ነው። በዚህ ኑሮና ሕይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የሕክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የሕፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ውድ የቢልኮር ፖድካስት ተከታታዮች በክፍል 1 ከዶክተር እውነቱ ጋር ኡቡንቱ የሚለው ውስጥ እንዴት ገባ፣ ከየት ጀምሮ የት ደረሰ፣ ከበስተጀርባ አሁን ያለው ስኬት፣ የትምህርት ስኬት፣ መጽሐፎቹን መጻፉ፣ ኡቡንቱ የሚባል ተቋም ማቋቋሙ በስተጀርባ ከልጅነት እስከ አዋቂነት ምን እንደሚመስል ለማየት ሞክረናል በክፍል 1። አሁን ደግሞ ከዶክተር እውነቱ ጋር ስለ ጻፉት መጽሐፍ፣ ስለ አፍሪካ ስለሚሰጡት ስልጠና፣ ከትምህርት ጋር ከሊደርሺፕ ጋር ምን ያገናኘዋል የሚል ሐሳብ ላይ ሞር ያተኮረ ውይይት እናደርጋለን። በእርግጠኝነት ጥሩ ጥሩ ነገሮችን ስለምታገኙበት አብራችሁ እንድትሆኑ ግብዣችን ነው። ይህን ፕሮግራም ስፖንሰር ያደረገልን ኬርላንድ ሆስፒታል ከልብ እናመሰግናለን። እንኳን በድጋሚ ተገናኘን። እንኳን በሰላም ቆየን። በጣም ኢንተረስቲንግ ስቶሪ ነው የእውነት። ሰምቼዋለሁ፣ አንብቤዋለሁ፣ ግን ድጋሚ ስሰማው እንደገና ህይወት የሚዘራ ነገር ነው። አይ ቲንክ ሚስ ያደረግነው ነገርም ስለሆነ መሰለኝ የሆነ ሉዝ እያደረግነው የመጣ ነው። ሰው ከምን ልጀምር መሰለ? አሁን በጣም ውድድር ባለበት ዓለም፣ ግለኝነት ጫፍ በደረሰበት ዓለም፣ ኢንዲቪጁዋሊዝም በጣም ጥሎ ማለፍ በበዛበት ዓለም፣ ሰርቫይቫል ኦፍ ዘ ፊተስት ባለበት ዓለም፣ ይሄ በሚሰበክበት ዓለም እኔ በምረዳው ዓለምም አሁንም ከተሜነትም ሀገርም በዛ ባለበት ዓለም ላይ እንዲህ አይነት ሐሳቦች እኔ ሆንኩት በአንተ ነው የሚል ሐሳብ ምን ያህል አሁን ያለውን ወጣት አሳምኖ ይሄድልኛል ብለህ ታስባለህ? ምክንያቱም የሚሰበከውም ምንም የሚለው አብዛኛው ሰልፍ ሄልፕ ቡኮች ምናምን አይታቸው ከሆነ አብዛኛው አመዛኙ ራስን ስለመገንባት የሆነ ቦታ ስለማድረስ ምናምን ነው። እና እንዴት ታየዋለህ ጥቅሙን? ጥሩ ጥያቄ ነው። ከባድም ጥያቄ፣ ጥሩም ጥያቄ፣ የምፈልገውም ጥያቄ ነው። እዚህ ጋር ነው አሁን እኔ ልዩነት የምፈጥረው። የምንወዳደረው ከማን ጋር ነው? እኔ ከዶክተር ቢላል ጋር ነው የምወዳደረው ወይስ ከራሴ ጋር እየተወዳደርኩ ከላይፍ ጋር መወዳደር ነው ወይስ እርስ በራስ ነው? አሁን እዚህ ጋር ነው የኡቡንቱ ልዩነት።
እርስ በራስ ሳንጠላለፍ ህይወትን ማሸነፍ ከሆነ ለዓለም መልካም ነገር ማምጣት ከሆነ ፈጠራን ከሆነ ሳንጠላለፍ አብረንም እንችላለን ነው። ሳንጠላለፍ ጎን ለጎን ሳንወዳደር እኔ ላንተን ለመቀማት አንዱን ለመቀማት ሳላስብ ሳልሞክረው ዓለም ሰፊ ናት። ሳንፈጠርም የነበረች ምድር ይቻት ለወደፊቱም 1000 ዓመት እኛም አልፈንም ምድርችን ትቀጥላለች። 1 ሚሊዮን በማይሞላበት ወይም 1 ቢሊዮን የዓለም ህዝብ በሌለበት ሰዓት የነበረችው ምድር ይቻት ሌላ ምድር እንደተፈጠረ እስካሁን አላለበኩም። 8 ቢሊዮንም ሆነን አሁንም እንኖራለን። እቺ ዓለም ምድር ለሰው ልጆች እንዲበቃ ተደርጋ ከነ አንጥሮ ሀብቷ የተሰራች ምድር ላይ እርስ በራስ ተወዳድረን እየተናነቅን የምንገዳደልበት ስህተቱ እሱ ነው። እኛ ውድድራችን ራስን በማሸነፍ ራስን ወደ ማሻሻል፣ ራስን ስታሻሻል ቤተሰብ በማሻሻል ህብረተሰብን በማሻሻል ሀገርህን በማሻሻል ሰላምን በማሻሻል ከሆነ ከአንተ ጋር ማን ይወዳደራል? ከጎንህ ነው ያለው። አሁን የውድድሩ አቅጣጫ ነው ስህተቱ። ያጋጨን እኮ ይሄ ነው። እኔ ቺን ማይክ ብቻ ከሆነ የምፈልገው ቀምቼ ልወስድ ነው። ሌላ ማይክ ለመፍጠር ከሞከርኩ ግን አንተ ትረዳኛለህ እንጂ ምክንያቱም ያንተን አነካ። ስለዚህ በኡቡንቱ አስተሳሰብ ውድድሩ አሁን ያለው ውድድር ጤናማ አይደለም። መወዳደር ከራስ ጋር ትናንት ከነበረህ ልምድ ጋር ዛሬ አዲስ ልምድ ማምጣት፣ ትናንት መፍጠር ችሎታህን አሻሽለት ከዛሬ አዲስ ነገር ከመፍጠር ጋር አቅጣጫው ወደዚህ ከኖረ እቺ ምድር ለቀጣይ ብዙ ትውልድ ትበቃለች። መብቃት ብቻ አይደለም አንበሽብሻ ትበቃለች። ኦኬ፣ እዚህ ጋር ጥያቄ ላንሳ። እኔ በግሌ ስለማልስማማ አይደለም፣ ያው የሌላውንም ሰው አስተሳሰብ አሁን እንግዲህ ሞር ኢንዲቪጁዋሊዝምን ፕሮሞት የሚያደርጉ ለምሳሌ እንደ አሜሪካ የሰለጠኑ የምትላቸው ሀገሮች ራስን መቻል መወዳደር ሞር ቅድሚያ ይሰጠዋል። ውድድር ነው በቃ። ይህ ዓለም ሰርቫይቫል ኦፍ ዘ ፊተስት ነው። የዳርዊን ኢቮሉሽን ቲዮሪም ከዛ ጋር የተገናኘ ነው። በቃ ካፒታሊዝም ነው እና ያደጉት ደግሞ እነሱ ናቸው። አንጻራዊ አሁን ኢኮኖሚ ምናምን ብታይ ያው ሄዳ አይታል። አውሮፓ አሜሪካም የተሻለ ደረጃ ላይ ያሉ ናቸው። እርዳታ ለኛ እየሰጡን ነው ምናምን ከራሳቸው ተርፎ ማለት ነው። እና አፍሪካ ደግሞ ኡቡንቱ የተፈጠረበት አህጉር ውስጥ ደግሞ ስቲል ረሃቡ ሰፊ ነው። ስልጣኔ የለም። እርስ በርስ ግጭት በከፍተኛ ሁኔታ አለ። እርዳታ ተቀባይ ነው። ጥገኝነት በጣም የበዛበት ነው። ብዙ ችግሮች እንደውም ጨለማው አህጉር እስኪሉ ድረስ ማለት ነው። አህጉራችንንም ሀገራችንም ተመሳሳይ ድህነት ውስጥ ያለች ሀገር ነች። ጂዲፒውን ብታይ ብዙ ሂውመን ዲቨሎፕመንት ኢንዴክሱን ብታይ በትምህርት በምናምን እና ኡቡንቱ ለስልጣኔ መሰረት ከሆነ እና ለለውጥ መሰረት ከሆነ ያለ ውድድር መሄድ የታል በተግባር ታዲያ ሚል ጥያቄ ያስነሳል። እውነት ነው። ምን አለ መሰለህ አሁን ሀብት የሚለውን ዲፋይን ብናደርግ አፍሪካ ነው ሀብት ያለው ወይስ አሜሪካ ነው? ዲፋይን ብናደርግ ሀብት ምንድን ነው? ሀብት ግዑዝ ዕቃ፣ መሳሪያ ምናምን፣ ቤቶች፣ መኪናዎች አንድ ሀብት ናቸው። የሶሻል ካፒታል የሚባለው የህዝብ ሀብት አለ፣ ባህል ሀብት አለ፣ እምቅ ሀብት አለ። እሱን ስታይ አሁን ዲፊኒሽኑ ይለያል። መጀመሪያ ከያዝ ነው ኦኬ እንዳለ ይሁን ሀብቱም ይሁን ይሄ ራሱ ያልከውም ይሁን እሱን አድርገን ስንወስድ ምንድን ነው ያመጣው? አሁን ኡቡንቱ የተፈጠረበት ገዳ የተፈጠረበት አፍሪካ ውስጥ ለምንድን ነው ያለንን ሀብት መጠቀም አቅቶን ችግሩ የተፈጠረው የሚለው የኔም ጥያቄ ነው። መልሱ ግን የት ነበር ስንመለከት የነበረው ነው? ከባህር ማዶ ስናንጋጥጥ ነበረ ወይስ ወደ ራሳችን ዙረን በእጃችን ላይ ያለውን ወርቅና ሀብትና የወንድሜን አቅምና የራሴን አቅም አይቼው ተጠቅሜበት ከሆነ የቀረሁት ኡቡንቱም እዚህ ያለው ገዳም ወይም ሌላ እሴቶቻችን ዋጋ የላቸው። ግን ትምህርታችን ስትወስድ ትርክታችን ስትወስድ በሙሉ ከቤት ወጥተው ወደዛ የሚያመለክቱ እንጂ እኛ ባለን እሴት ላይ የተመሰረቱ አይደለም። ሁሉም እስቲ አስተምረ ከሆነ ሁሉንም የትምህርት መጽሐፎች እያቸው፣ ልጆችህን ቤት ውስጥ የምታሳዮቹን ፊልም
በሙሉ ወደ ውጭ ነው። ሌላ አንተ ወደ ተፈጥሮ ላምጣው። ይሄንን ወደ ተፈጥሮ ወደ ፐርሰናሊቲ የሳይንስ ሰው ስለሆነ ለምሳሌ 5 የስሜት ሕዋሳቶች አሉ። አንዱም የቢላልን አእምሮ ምን እንደሚያስብ ወደ ውስጡ ምን እንደሚፈልግ የሚገልጽ አንድም ስሜት ሕዋሳት የለም። ልጆቻችን ደግሞ ከሕፃናነት ጀምሮ እስከ ዩኒቨርሲቲ ድረስ ስለ ስሜት ሕዋሳት ነው የምናጠናው። አፍንጫ ስለ ራስህ አትነግርህም፣ ስለ ሌላ ሰው ግን ትነግርሃለች። ዓይንህ ሁሌ ውጪ ነው የሚያየው፣ ጆሮ የሚሰማ የውጭውን ነው። አንተን መቼ ማለት የልብህን ድምፃችን እኔ የመጀመሪያውን መጽሐፍ ስጽፍ ነው ድምፄ ቀጭን መሆኑን ያወቅኩት። የራሴን ድምፅ አላውቅም፣ ያንተን ግን በደንብ አውቃለሁ። የባለቤቴን አውቃለሁ። ምንድን ነበር ስናደርግ የነበረው ብዬ ሳስብ ወደ ውጭ ነበር ስናይ የነበረው። እኛ ወደ ኋላ የቀረነው እኔን የሚያየኝ የለም። እንድናያቸው የፈለጉት ደግሞ ሪሶርሳቸው ስለሆንላቸው አሁንም እየሰሩ ነው እንድናያቸው፣ እኛን ራሳችንን ትተን እንደንሱ እንድናይ። ስለዚህ አፍሪካ ወደ ራሱ እሴት እስካልተመለሰ ድረስ አሁን የምንለው ሀብቱን ተጠቅመው እንትን ማድረግ እንግዲህ የተፈጥሮ ሀብቱን ካየህ ሆማን ካፒታሉን ካየህ አፍሪካን የሚያክል ሀብታም ኮንቲኔንት የለም። አሁን ግን አልተጠቀምንበትም። ለምን? ውጭ ነው ያየ ነው። አንድ ወቅት ላይ በቅርብ አፍሪካ አገር ውስጥ ቅርብ አገር ሄጃለሁ። ቅርብ አፍሪካ አገር በሙሉ ጎመን ሳይቀር ከሌላ አገር ተጭኖ የሚመጣበት አፍሪካ አገር አለ። ጎመን ውሃው አፈሩ በጣም ያስደነግጣል። ግን ጎመን ካሮት ከውጭ ሀገር ነው የሚመጣው አለ። ለምንድን ነው ብዬ ሳስብ ኡቡንቱን አልተረዳ ነውም። የራሳችን እሴት አልተረዳ ነው። ስለ ኡቡንቱ እኮ ሌሎች ይጽፋሉ፣ እኛ አፍሪካውያን አልጻፍንም። ስለዚህ እርዳታ ከውጭ ያለውን ነገር እንድናይ የራሳችን እንዳናይ የተደረግነው አንደኛ በደንብ ተምረንበት ወደ ውጭ እንድናይ። ስልጣኔ አውሮፓ ነው ያለው። ማደግ በእነሱ መልክ ነው፣ በእኛ መልክ አይደለም። ለምሳሌ እኛ ማደግ ቤተሰብ ጋር ተያይዘህ ቤተሰብን ደግፈህ ታናናሾችን አስተምረህ እነሱን ሰው ማድረግ ነው። በኢትዮጵያ ውስጥ የቤተሰብ እድገት ወደ ይሄን በአውሮፓ አይን ስታየው ስህተት ነው አይደለም? ስህተት ነው። ይሄ በጣም ወደ ኋላ የቀረ የኮሙናል ነገር ብሎ ያስባል። እኔ ታናሽ ወንድሜን አስተምር ሰው ማድረግ እንዴት ነው ወደ ኋላ ቀር የሚሆን? አሁን እኮ ኡቡንቱ ማለት ይሄ ነው። ልጆቼን 18 ዓመት ሲደርሱ ካርድ አውጥቼ መላክ ለእኔ ኡቡንቱ አይደለም። ልጆቼን እነሱ ራሳቸውን እስኪጸሉ መደገፍ ከቻልኩ በሚችለው፣ ጎረቤቶቼን በሚችለው ደግፌ አብሬ መደሰት፣ ሲያዝኑ አብሬ ማልቀስ የኛ ሳይንስ ይሄ ነው። የኛ ማለት ትክክለኛው የኡቡንቱ እሳቤ ይሄ ነው። ሌላ እዚህ ውስጥ በጣም ልንረዳው የሚገባው ስትጎዳ ኡቡንቱ ከጎንህ አለ። ማህበረሰቡ ተሰብስበው ጉዳትን ሼር ያደረገ ይካፈልሃል። ብቻን አታዝንም። ዘመድ ከተጎዳብህ ጎረቤት በሙሉ መጣና አንተ ጋር በጭራሽ ብቻ እንድታለቅስ አይፈቅዱልህ። ስታገባ ስትደሰት አብረን መተን እንጨፍራለን። ይሄ ልንኮተኩተው የሚገባ እንደ ወጋሪ አይነት ያሉ አይተው ተረድተው ሰውን ያላቸውን የሚወረውሩ ባህላችን ውስጥ አለ። ስለዚህ አንደኛ የማተሪያል ላይፍ ወደዛ መመልከት፣ ወደ ራሳችን አልዞርንም። የአፍሪካ እውቀት የት አለ? አሁን አንዱን ከመጽሐፋችን ላይ አለ። አንዱን ለልጆቻችን የምንነግረው ይሄ እኮ የአፍሪካ እውቀት ይሄ ነው፣ ይሄ ደግሞ ይሄን ውጤት አለው ብለን በተለይ እኛ የተማርን ሰዎች ምንም አላደረግም። ትንሽ አሁን ነቃ ብለዋል ሰው እንጂ አይደለም። አንድ ነገር ብቻ ልጠይቅ። አንተ ዩኒቨርሲቲ አብረን ቆይተናል፣ ገብተህ ተምረሃል። አፍሪካ ወይም ኢትዮጵያ ግብርና አግሪካልቸር ዩኒቨርሲቲ ስትገባ ከፈለክ መርጠህ ነው ወይም ስትወድቅ የምታገኘው ነው። እንግሊዝኛ ቋንቋ ግን ግዴታ ነው፣ ይጥልሃል። ምን ማለት ነው? አማርኛ እንደዛ አልሆነም፣ አፋን ኦሮሞ እንደዛ አልሆነም። ዩኒቨርሲቲ ውስጥ አሁንም ምርጫ ናቸው። እንግሊዝኛ ግን ግዴታ። የገበሬ ልጅ አምጥተህ እንግሊዝኛን ግዴታ አድርገህ ግብርናን ግን ተፈላጊ ያልሆነ ስታደርግ ምን ማለት ነው? አሁን ያለውን የኢኮኖሚ ለውጥና ችግር አላመጣም ብለህ ታስባለህ? ስለዚህ ኡቡንቱ ምንድን ነው? እኛ እጃችን ላይ ያለ ያልተረዳ ነው፣ ያልተጠቀምነው ሀብት የትኛው ነው? ውድድርስ ሪል ትክክለኛ ውድድር አብሮ የሚያሳድገን የትኛው ነው ብለን እንድናይ ነው። ጥሩ፣ በጣም ጥሩ ነገር ነው ያነሳው። አሁን ምናልባት እኔ ሚዛን ጉዳይም ጭምር ያለበት ይመስለኛል። አሁን ለምሳሌ ይሄ መረዳዳቱ
መተጋገዙ አለውልህ መባባሉ በምንም አይነት በእምነትም ብታየው በምንም አይነት መልኩ በጣም መልካም ነገር ነው አይደል? ሁሉም እምነቶች አይደል? ሁሉም ባህላችን የሚደግፈው ነገር ነው። በሌላ በኩል ግን ምን ሊያመጣ ይችላል ብሎ ይሰጋሉ አንዳንድ ሰዎች። ጥገኝነት አያመጣም ወይ? አሁን አንድ ቤተሰብ ሲኖር ራሱን ያለመቻል ቢኮዝ ቤተሰብ ሰፖርት ያደርገዋል። በ20 ዓመቱ በ30 ዓመቱ ፋሚሊ ያለለት ሰፖርት አለለት። ስለዚህ ለራሱ ኃላፊነት ያለመውሰድና ያ ደግሞ ይሄ ዲፔንደንሲው ጥገኝነት ወደዛ መሄድ ደግሞ ሙሉ አቅሙን እንዳይጠቀም የማድረግ ሂደት ውስጥ አይፈጥርም ወይ የሚልም ጥያቄ ይነሳል። እውነት ነው። የመጨረሻ ጫፉን ስትወስድ በሁለቱም ሳይድ በሁለቱም ሳይድ ያኛውን የግል ነፃነትን ጫፍ ስትወስድ መገለልና ህመምን ያመጣል። ይሄን ደግሞ ጭምር ጫፉን ስትወስድ እንዳልከውም በቤተሰብ ላይ በኮሚኒቲ ላይ መውደቅን ያመጣል። ኡቡንቱ ግን ይሄን አይደለም፣ ሚዛን ነው። ሚዛን ጠብቅ ነው። በእድሜ ወይም ባለህበት ኮሚኒቲ ከራስ ተርፈ ለኮሚኒቲ ኃላፊነት መውሰድን ነው የሚያስተምረው። በኡቡንቱ አስተሳሰብ የግል ሀብት ይበረታታል። ግን የግል ሀብት ስትሰበስብና ስትሰራው በኃላፊነት አድርገው ነው። ማህበረሰብን የሚጎዳ ቤተሰብን የሚጎዳ ሀብት ስታገኝም ስታጠራቅምም ለአካባቢ ለህብረተሰቡ በሚደግፍ መልኩ ነው እንጂ የግል ሀብት በጣም በጣም ጠቃሚ ነው። የግል ነፃነትን በጣም ጠቃሚ ነው። ለምን መሰለህ? ነፃ ስትሆን ነው ማሰቢያ ሰዓት የምታገኘው። ነፃ ስትሆን ነው ፈጠራ የሚመጣው። እና መጽሐፍ ለመጻፍ የፈጠርከውን ነገር አውጥተህ ለማውጣት ነፃነት ያስፈልጋል። ኡቡንቱ እዚህ ጋር እንትን የለውም። በጣም ነው የሚያበረታታው። ኮንትሪቢዩት ማድረግ ስላለብህ ማዋጣት እኮ አለብህ። አስበህ ፈጠራ ለኮሚኒቲ ለማድረግ ነፃነት ያስፈልጋል። ስለዚህ ከጥገኝነት መጀመሪያ ራስ ነፃ መውጣት ኢምፖርታንት ነው። ነፃ መውጣት አለብህ። ከዛ ኢንተርዲፔንደንሱ ትብብሩ ደግሞ እሱ ነው ሃየር ሌቭል እንትኑ ማለት። በጠነከርክ ቁጥር ለማህበረሰቡ ጠንካራ ነህ። አንተ ትደግፋለህ፣ ትረዳለህ። አንተ መጠንከር ሲምቦሊክ ነው። ሌሎች ከኋላ ያሉት እሱ እዛ ከሄደ እኔም እችላለሁ ይላል። ሶሳይቲ መደገፍ ይሄ ነው። ስለዚህ የምታገኘውን በኃላፊነት አካባቢን እየጠበክ ማህበረሰቦችን እየደገፍ ካንተው ስራ ውጤቱ በትሪክል ኢፌክት ይሉታል። ውጤቱ አካባቢህን፣ ህብረተሰቡን፣ ዓለምን የሚደግፍ ይሁን ነው እንጂ ኃላፊነት ውሰድ ነው እንጂ የኮሚኒዝምና የካፒታሊዝም አይነት ብዙ ሰው ፈራው እሱ ነው። እሱ አይደለም። ኃላፊነት እንጨምርበት። በደንብ ስራ፣ በደንብ ገንዘብ ያዝ፣ በደንብ ግን አትርሳ። የመጣህበትን ባክግራውንድህን፣ ማህበረሰብህን፣ ቤተሰብህን አትርሳ። ይሄ በጣም ኢምፖርታንት ነው። ቅድም አልተጠቀምንበትም ብለሃል። አፍሪካ ላይ ይሄን ወደ ራሳችን አምጥተን የራሳችን አድርገን ለተለያየ ነገር ብንጠቀምበት ኖሮ አሁን ማለት ያለነው በሌላ ባህል ነው፣ እሴት ነው። አይናችን የሚያወትረው ሌላ ነው። ሁለቱ አይደንቲቲ ክራይሲስ ፈጥረዋል ነው፣ ግጭት ፈጥረዋል፣ ለውጥ አላመጡልንም። አንዱ የሰው ልጅ ከልቸር የለውጥ የሚሰራበት እንትን ትምህርት ተቋም ነው። አንተ ደግሞ ከፈርስት ዲግሪ እስከ ፒኤችዲ ከትምህርት ጋር የተገናኘ ኡቡንቱና ትምህርት ምንድን ነው? አሁን ያለው የትምህርት የኛ ችግር ከኡቡንቱ ጋር ምናገናኘው ምን ሊሰጠን ይችላል? ምን መሰለህ? ኡቡንቱ አንተን ሰው የሚሰራው በሰው ነው ብሎ ያስማል። እኔ ለዛ ነው ማምነው። በሰው ነው የተሰራሁት፣ ሰውም የሆንኩት በሰው ነው ብዬ አምናል። ሰው የሆንኩት በአስተማሪዎቼ ነው ብዬ በአስተማሪዎቼ ጥረት ነው ጥሩ ተማሪ የሆንኩት። ከዛ ደግሞ ጥሩ አስተማሪ የሆንኩት በአሰልጣኞቼ ጥረት ነው። ያ ማለት ምን ማለት ነው? እኔና አስተማሪዎቼ መካከል ያለው ግንኙነት ጠንካራ ነው፣ በክብር በፍቅር ላይ የተመሰረተ ነው ማለት ነው። ስለዚህ ትምህርት የሚጀምረው ደግሞ ተማሪና አስተማሪ መካከል የመጀመሪያ ኮሚኒኬት ስታደርግ ግንኙነት ስትፈጥር እሷ ናት ማቀጣጠያዋ። እዚህ ጋር ምን አለ ማለት ነው? ተማሪውና አስተማሪ መካከል ያለው መስተጋብር ጠንካራ በሆነ ቁጥር ተማሪው አስተማሪውን ያምነዋል፣ ይነግረዋል። የሚቸግረው የገባውንም ያልገባውንም አስተማሪውን ሄዶ ለመጠየቅ አይፈራም። አስተማሪውን ደግሞ ልጄ ብሎ ሲያምን ክፍል ውስጥ የሚሆን ከክፍል ውጭም ልጆቹን ለመደገፍ ጊዜ አያጣም። ለመገሰጽም ለማስተካከልም ጊዜ አያጣም። ኡቡንቱ ይሄ ከሆነ ኡቡንቱ በክብር ላይ የተመሰረተ መስተጋብር ከሆነ በተለይ ተማሪና አስተማሪ መካከል በጣም ይሰራል።
ምን ሆነናል ብለህ ታስባለህ? ከዚህ አንጻር እዚህ ምን ጋር ይጎልናል? እንትኑ ሰፋ አስተማሪና በአማርኛ ምን እንደምለው አላውቅም። ትራንስአክሽናል ምን ማለት ነው? ትራንዛክሽናል ሰጥሃለሁ፣ ሰጥቶ መቀበል። አስተማሪና ተማሪ መካከል ያለው ሰጥቶ መቀበል ሆነ። ይሄ ከፔዳጎጂም ከማስተማር ፊሎሶፊም በጣም ይራቀ ግብይት ሆነ። ግሬድ ይሰጠኛል፣ አስተምራለሁ፣ ማርክ ይሰጠኛል፣ ይሄው ብቻ ነው እኔን አስተማሪ። ይሄ ትክክል አይደለም። የወደቅነው እዛ ጋር ነው። አስተማሪና ተማሪ የአባትና የልጅ ያህል የአክብሮት የፍቅር ግንኙነት ሲኖራቸው እዛ ፍቅር መካከል እዛ መስተጋብር መካከል ነው እውቀት አስተማሪ ያለው ሳይቆጥብ ሳይፈራ ያካፍላል። ልጆቹም ያወቁትን ያህል ሳይፈሩ ለአስተማሪው እየነገሩ አስተማሪው ይዟቸው ወደ እውነተኛ ላይፍ ይዟቸው በሄደ ቁጥር በለፋላቸው ቁጥር ልጆቹ ያድጋሉ። ዛፍ ተክል ተክለህ በቅለው ከአትክልተኛው እንደምጠብቀው መንከባከብ ነው አይደል? መኮትኮት ነው። አስተማሪ እኮ እኛን መኮትኮት ነው ስራችን። የተከልከውን ተክል በደንብ ካልኮተኮትክ ምን እንደሚገጥመው ምንም መገመት አያስፈልግም። መኮትኮቱን አቆምን። ለምን መኮትኮቱ ሚስ አንደርስታንድ ወይም በደንብ ሰው አልተረዳውም፣ በሆነ ምክንያት ክፍተት ተፈጥሯልና የአስተማሪና የተማሪ መካከል ያለው ግንኙነት ተበላሽተዋል። ይሄንን ለመጠገን ቤተሰብም ስርዓቱም የመጀመሪያው መልፋት ያለባቸው አንድ ክፍል ውስጥ ያለ ተማሪና እዛ ክፍል ገብቶ የሚያስተምር አስተማሪ መካከል ያለውን ግንኙነት ለማሳመር ብጥሩ ከዛ ቢጀመር ጥሩ። መጽሐፍ መቀየር ይቻላል፣ ጥሩ ነው፣ ጥሩ ነው። እሱም አንዱ ነው። ሲስተም መቀየር ይቻላል፣ ጥሩ ነው። ይኸውልህ ሲስተም ቀየርክ፣ መጽሐፍ ቀየርክ፣ ክፍል አሳመርክ፣ ክፍሉንና ልጁን የሚያገናኘው አስተማሪና ተማሪ መካከል ያለውን ሪሌሽንሺፕ ግንኙነት በጣም መታሰብ አለበት። ፔዳጎጂ ይዘጋል። ሲነጋገሩ እንዴት ነው የሚነጋገሩ? ተማሪው አስተማሪው የሚያዘው ነገር እንዴት ነው የሚቀበለው? በጣም በእኛ ዘመን አሁንም ቢሆን እንዴት እንደሚፈታ ማላቀው ተማሪ አስተማሪው ይገመግማል። እንዴት እንደሚፈታ አላውቅም። ይሄን ሁሉም ተማሪ መጥፎ አይደለም፣ ግን ሁሉም ተማሪ ደግሞ አስተማሪ የሚያከብር ቅዱስ አይደለም። ስለዚህ ይሄ እዚህ ጋር ችግር ተፈጥሯል። እንዴት እንደሚፈታ አጥኞች ያጡት። ስለዚህ በማስተማር ኡቡንቱ በመደጋ አስተማሪው ክፍል የገባው ተማሪዎች ስላሉ፣ ተማሪ የሌለበት ክፍል ውስጥ አስተማሪ ክፍል ገብቶ ሊኖር አይችልም። አስተማሪ የሌለበት ክፍል ውስጥ ተማሪ አይኖርም። ሁለቱም ምን ማለት ነው? አንዱ የአንዱ ደም ስር ነው ማለት እኮ ነው። ለምሳሌ አሁን ሳምባ አለ ልባችን ውስጥ፣ ሳምባችን አለ፣ ልባችን እዚህ አለ፣ ኩላሊት ሰሞር አለ። ግንኙነታችን አስተማሪና የተማሪ ግንኙነት የሳምባና የልብ ያህል ነው። ሳምባ ብቻውን ልብ ሳይኖር ምን ያደርጋል? ልብ ደግሞ እኔ ደም ማሻሻል አየር ኦክሲጅን ሳያገኝ ምን ያደርጋል? አስተማሪና ተማሪ የሳምባና የልብ ያህል ግንኙነት አላቸው። ሁለቱም ያለ አንዱ ሊኖሩ አይችሉም። ይሄንን ለአንዱ እንትን አድርገህ ለአንዱ ይሄ ተፈጥሯዊ አይደል። ስለዚህ ትምህርት ኡቡንቱ ይሄንን አይደለም። አንዱ ያለ አንዱ ዋጋ የለውም። ተማሪም የሚሰራው አስተማሪ ነው፣ አስተማሪ የሚሰራው በተማሪ ነው። ተማሪ ከሌለ አንተ ምን ታደርጋለህ? እነዚህ አንዱ ለአንዱ ኤግዚስተንስ መሰረት መሆኑን ይረዳል ኡቡንቱ። ስለዚህ እኛ ጋር ያለው ፌለር ከምን የመነጨ ይመስላል? እዛ ጋር ይመስለኛል። እዛች መካከል ላይ ያለችውን ጋፕ በተለያየ ምክንያት ወይ ለማሳመር ብለን ወይ በደንብ አይገባኝም። ሁለቱ መካከል ያለው ድልድይ ሰፊ ነው፣ በጣም ሰፊ ክፍል። አሁን እኮ በጣም የወዱት አስተማሪ ከሆነ ተማሪዎች በሙሉ ከየትም ተሰብስበው ክፍል ይገባል። አንዳንዱ ጋር ደግሞ ያው በሆነ ምክንያት ቢያዝ ከሆነ ክላስም አይገቡም። አስተማሪ ጠብቆ ይሄዳል። ይሄ መፈጠር አልነበረበት። አንዱ ይሄ ነው። ኡቡንቱ መጀመሪያውኑ ግንኙነቱ ተፈጥሯዊ ነው። የአንዱ የበላይ የአንዱ የበታች አይደለም። አንዱ ስላለ ነው ሌላው ያለው የሚል ነው። መሰረት ላይ መልሰዋል። አንድ ወደ መሪነት ወደ ሊደርሺፕ ይሄንን ድርጅት አንተ ነው የምትመራው። ይሄ ድርጅት እኮ ድርጅት ያሰኘው እዚህ የተሰባሰቡ ሰዎች ናቸው እንጂ ህንፃው አይደለም። ትክክል። ይሄ ህንፃው ኦርጋናይዜሽን አይደለም፣ ህንፃ ነው እንጂ። ኦርጋናይዜሽን ቢልኮር የሚል ኦርጋናይዜሽን የፈጠሩት እዚህ ውስጥ የሚሰሩ ሰዎች ስብስብ ነው። ትክክል። አንተ ደግሞ እንደ ሲኢኦ ወይም እንደ መስራች መሪ ነህ። የምትመራው ህንፃውን አይደለም፣ የምትመራው ሰዎቹን ነው። አንተና ሰዎቹ መካከል ያለው የፍቅር መስተጋብር፣ የመከባበር
አንተ እነሱን እንደ ሰው የማየት እነሱ ስላሉ እኮ ነው ይሄ ድርጅት የሚሄዱልኝ ድርጅቱ በሚፈልገው እየሄደ ያለው በእነሱ ምክንያት ነው ብለህ ስታስብ ለነሱ ምን ያህል እንደምትጠነቀቅ ገምት። እነሱ ደግሞ ይሄ ድርጅት ስላለ እኮ ነው ሰርቼ ወይ ትምህርቴን የምማረው ወይ ቤተሰቤን የምረዳው የምፈልገው የማረገው ይሄ ድርጅት ስላለኝ ብሎ ማሰብ የጀመሩለት ሰራተኛውና አሰሪው አይታወቁ፣ ሁለቱም አንድ ይሆናሉ። አንዱ ለአንዱ መቆም መሰረት ይሆናል። ስለዚህ መሪው ምን ያደርጋል ማለት ነው? ሰራተኞቹ በበረቱ ቁጥር፣ ሰራተኞቹ በተደሰቱ ቁጥር፣ ሰራተኞቹ ለኔ መኖር ይሄ ድርጅት ያስፈልገኛል ባለ ቁጥር የድርጅቱ ውጤት ይጨምራል። እሱ ደግሞ ከመቆጣጠር ከምናምን ይቃድና መምራት ብቻ አይሆንም። አሳይመንት መስጠት፣ ስራ መስጠት ምናምን ብቻ ነው የሚሆነው። ይሄ ምን ያደርጋል? አንደኛ ስራን ያቀላል፣ ሁለተኛ ስራን ያፈጥናል። አለቃ ኖረ አልኖረ ሰራተኛ ስራው ነው አለቃውን ወደ ስራው ይወስዳል። ስለዚህ በኡቡንቱ እሳቤ በዚህ በአምስቱ ኡቡንቱ እሳቤ የተገነባ ድርጅት ከቁንጮ እስከ ታች ሰራተኛ አንድ ይሆናል። ሁሉም የድርጅቱ ጠባቂ ይሆናል። ሁሉም ባለቤት ይሆናል። ያ ማለት አምስቱ በኡቡንቱ ሩል ኦፍ 5 አምስቱ ሩል ኦፍ 5 ያልኩት ይሄ ማሰብ ነው። በየቀኑ አሁን የምናውቀውን በአሳብና በፊሎሶፊ ደረጃ ከምንይዝ በተግባር በየዕለት ስራችን እናውርደው ነው። ስለዚህ ለምሳሌ አሁን መከባበር ጥሩ ነው ብለን አብሮ መስራት ጥሩ ነው ብለን እናስባል። በተግባር ስናወርደው ምን ይሆናል ብለን ስናስብ መጀመሪያ ማሰብ ነው። ስለ አንድነትም አስብ፣ ግን ከማሰቡን ወደ ማሰላሰል ቀይረው። ትንሽ ጠለቅ ብለህ አስብ፣ አሰላስል። ከዛ ያሰላሰልከውና ልታረግ የፈለከውን ተማረው፣ አንብበው፣ ጠይቅ፣ በደንብ ተረዳ። ትንሽ ከኢንፎርሜሽን መሰብሰብ ጠለቅ ያለ እውቀት ይኑረን። እውቀት ብቻ አይደለም፣ ወደ ተግባር መቀየር ወደምትችለው ደረጃ አሸጋግረው እውቀትህን። ከዛ በኋላ ይሄ መሀል ያለው ጣት ሚዛናዊ ነው። ሶስቱ መሀል ነው ያለው፣ ሁለት በዚህ ሁለት በዚህ ሚዛን ነው። የተማርከውን ነገር ኮኔክት አድርግ፣ አገናኘው፣ ከማህበረሰቡ አገናኝ፣ ከዓለም አገናኝ። አሁን ቅድም የምትለው የዓለም ኮምፒቲሽን ጋር ራስን አገናኝ፣ ድርጅት የት እንዳለ አገናኝ። እንዴት ነው ይሄን ኮምፒቲሽን ጤናማ አድርጌ እዚህ ውስጥ ውጤታማ ሆኖ ብለህ አገናኝተህ ይኸው ይሄ ኮኔክት ነው። የቀለበት ጣት አገልግሎት ነው። አገልግሎት ፕሮሚስ ነው። ፕሮሚስ በአማርኛው ቃል ኪዳን ነው። ማገልገል ቃል ኪዳን ነው። በእምነትም ወሰደው ማገልገል ቃል ኪዳን ነው። መሪነት ማገልገል ነው። ይሄ ሰርቫንት ሊደርሺፕ ማለት አንተ የተመረጥከው ለአገልግሎት ነው። ማንም ይምረጥህ። አንድ ድርጅት ስትመራ አንተ አገልጋይ ነህ። ስለዚህ ቃል ኪዳን አለብህ ማለት ነው። ፕሮሚስ ገብተሃል። ስለዚህ ልባርክ፣ በደንብ አሰላስለህ፣ በየቀኑ አስበህ፣ በደንብ ተምረህ፣ ከዓለም ከተጨባጭ ሁኔታ ከራስህ ህሊና ጋር በደንብ አገናኝተህ አገልግሎት ከሰጠህ አምስተኛው ግሮዝ ነው። ታድጋለህ። ላለማደግ አትችልም። አስበህ ሰርተህ በደንብ ተመራምረህ አግኝተኸው አገናኝተህ አገናዝበህ ካገለገልክ እድገት ላታድግ አትችልም። አምስቱ የኡቡንቱ ሩል ኦፍ 5 እነዚህ ናቸው። አንድ መሪ በየቀኑ ስለ ራሱ እያሰበ፣ ስለ ድርጅቱ እያሰበ፣ ስለ እሱ እያነበበ። ምክንያቱም ለምን መሰለህ ሁሌ መማር ያለብህ ትናንት የተማርከው ዛሬ የለም እኮ። ተው ዩኒቨርሲቲ 4-5 ዓመት የቆየ ሆናለ። ትናንት ያነበበው መረጃ ዛሬ ቀዝቅዘዋል። እንደ እንጀራ ነው። እንጀራ ትናንት የተጋገረ እንጀራ ዛሬ ወይ ካላሞቅኳት በላው። እውቀታችን እንደዛ ነው። በየዕለቱ አሁን ደግሞ በጣም እየፈጠነ ስለሆነ በየቀኑ ይወጣል። በየቀኑ ማንበብ ያስፈልጋል። ስለ መሪነት ሚና በየቀኑ ማንበብ ያስፈልጋል። ግን ሚዛናዊ ማገናኘት ከዓለም ጋር፣ ከህዝብ ጋር፣ ከምታገኘው ጥቅም ጋር። ያንተ ጥቅም ማንን ይጎዳል፣ ማንን ይጠቅማል ብለህ ማገናኘት አለብህ። ሶስተኛው ጣት እሱ ነው። ከዛ አገልግል። ከዛ አምስቱን ወስደህ ስትመለከት ይሄንን አምስቱን የተገበረ ድርጅት ሰራተኛውና መሪው መካከል ያለው ጋፕ ይጠባል። ክብር ይፈጠራል። እሱ እኮ ለእኔ ስል ነው ይላሉ። ሰው ገና አስበው ይረዳዳል። ሰው ተማሪ ስልጠና ክፍል ውሰደው። ይሄንን መግባባት አንድ ምሳሌ ላንሳለህ። ይሄንኑ መጽሐፍ ከጀመርኩ በኋላ በዚህ ጉዳይ ላይ አሰለጥናለሁ። አዲስ አበባ ዩኒቨርሲቲ ተማሪዎች እኔ ቢሮ ጠርቼ ወደ 27 ተማሪዎች ማስቸለኝ ስልጠና እየሰጠው የሆነ ሙከራ እንዲሰሩ ተነሱ ቆሙ ብዬ
እንዲያያዙ ፈለግኩ። ኡቡንቱ በደንብ ለማስረዳት ያው ተቃቅፈን አይደለ እና እንዲያያዙ ፈለግኩና እኔ አዝጃቸው እንትናን ወረቀት እየቆራረጥኩ ነው የቤት ስራ የክፍል ስራ ልሰጣቸው። ከዛ ጨርሼ ዞር ስል አንድ ሙስሊም ተማሪ ያለች እና ለብሳለች የባህል የእምነቱ ሂጃብ ለብሳለች እና እሷ መሃል ላይ ናት። ወንዶች አሉ በዚህና በዚያ ግን ወንዶቹ በሙሉ ተያይዘዋል። በአንድ በኩል ሴት ልጅ ስላለች እሷን ይዛለች፣ በአንድ በኩል ወንድ አለ። ልክ ወደ እነሱ ሲዞር ክፍት ነው፣ አልተያያዙ። ከጎና ያለው ተማሪ ከሌላ ኮሌጅ የመጣ ነው። እዛን ቀን የተገናኙት። ከዛ ገና እኔ ሳልናገር ጋሼ እዚህ ጋር እንደተያያዝን ይታሰብልን አለ። እውነትን ልንገርህ እምባዬ ነው የመጣው። ኡቡንቱ እኮ ይሄ ነው፣ ሳትናገር መረዳት። ልጅቷን ተረዳት። መጨበጥ አትፈልግም፣ ደስተኛ አይደለችም። በዚህ በኩል ሴት ስለሆነ ይጨበጣታለች፣ እሱ ጋር ግን ክፍት ነውና ሳይ ጋሼ እንደተጨባበጥን አስብልን አለኝ። በብዙ ስልጠናዎች ላይ አነሳለሁ። ይሄ ኡቡንቱ እኮ ይሄ ነው፣ ሳትናገር አንተ መረዳት፣ በቃ እንዳደረግክ መቀበል እና ስልጠናውን እኔ ሙከራውን ትቼ እሱ ላይ ውይይት ነበረ። እንዴት ነው ዶርም ውስጥ ስትኖሩ እንዴት ነው የምትረዳዱት? ኡቡንቱ ማለት ይሄ ነው። አንድ ሰው ችግሩን ሁሉ ላይናገር ይችላል፣ ወይም አልፈለገ ይሆናል። አይተሆ ስትረዳው ነው ሁማን የምንሆነው። እና ይሄን እናነሳል እና ሁሌ ካሰብክ ይሄን ታገኛለህ። አይ አም ቢኮዝ ዊ አር እኔ የሆንኩት በእኛ ነው አይደል? ኢትሳች እኛ ውስጥ የተረሳ ማን ነው ብለህ ታስባለህ። ማሰላሰል ስትጀምር የተገፋው ማን ነው? የተረሳው ማን ነው? እኔ ማድረግ ሲገባኝ ሲችል ያላሰብኩት ማንን ይሆን ብለህ ታስባለህ። ሰው መሆን ማለት እሷ ዊ ብዙ ነች አይደል? ከዛች ውስጥ የቀረ ማን ነው? እንደ ኮሚኒቲ ስትወስድ ማን ነው እኛ ኮሚኒቲ ውስጥ አሁን በእኛ በመሰባሰባችን የተጎዳ አለ ብለህ ማሰብ አለብህ። ከዊ ውስጥ የተገፋ አለ ወይ? የተጎዳ አለ ወይ? ከሆነ ኢሚዲየትሊ ኮንሲደር በጣም ከሞራል ሊደርሺፕ ጋር አብሮ ይሄዳል አይደል? ሞራል ሊደርሺፕ ፊሎሶፊ ጋር እያንዳንዱ ውሳኔህ ላይ ከውጤት አንጻር ብቻ ሳይሆን ከኢቲክስ አንጻር፣ ከኢፌክቲቭነስ ከኤፊሽንሲ አንጻር ብቻ ሳይሆን ሰዎች ላይ ምን ይፈጥራል፣ ምን ጉዳት ይፈጥራል፣ ልክ ነው ወይ፣ ኢዝ ኢት ራይት ፌር ነው ወይ የሚለውን ዲሲሽንህ ላይ ውሳኔ ላይ ማካተት ማለት ነው። አዎ ለምሳሌ ሳናውቀው ብዙ ነገር ሲሰበስብ እጃችን ላይ ያለው ወርቅ እና አልማዝ እንግዲህ አሁን ውድ ከዛ በላይ ዋጋ ያላቸው ማንነታችን እያመለጠን ነው። ይሄ መተሳሰቡ ሳልናገር ፊቴን ተረድቶ እጅ የሰነዘረው እሱን እጅ ልሰበስብ ነው ዛሬ። ስለዚህ ነው ኡቡንቱ ይሄን እንድናስብ ምንም ሳይጎዳ ሳይቀነስብህ ገቢ ሳይቀንስ ትንሽ ህሊና ዞር አድርገህ ኤቲክስ ብትጨምርበት፣ አይ ይሄ መልካም አይደለም እኔ ይጠቅመኛል ግን እሱን ከሚጎዳ ይቅርብኝ ማለትን ብትጨምርበት ካንተ በላይ ደስተኛ የለም። አንድ ጥያቄ ልጠይቅህ። እኛ ሀገር እንግዲህ ብዙ ድርጅቶች በደንብ እየሄድን አይደለንም። ጥሩ ሰራተኞቹ ጥሩ ፐርፎርም አያደርጉም፣ አይሰሩልንም፣ ችግር አለ፣ ኢንኤፊሽንሲ አለ፣ ስንፍና አለ ምናምን የሚባለውን ነገር እርግጠኛ ነኝ ቢዝነስም ላይ አንተ ኮንሰልት ስለምታደርግ ኢንቨስትመንት ላይ ታየዋለህ። በቃ አገልጋይነት፣ ከዛ ሰራተኛው ደግሞ መሪውን ይወቅሳል፣ መሪው ሰራተኛውን ይወቅሳል። እንዲህ አይነት ነገር አለ እና በጣም ተቸግሯል ሰው እና ምንድን ነው ብለህ ታዲያ ለምሳሌ የዚህ ህንፃ ባለቤት ይህን ከመስራቱ በፊት ስለ ቤት ያስብ ይችላል። ባይጀምሮና ባይሰራው ይሄ ቤት ይፈጠራል አይፈጠርም? መቼ ሰራ ነው? ሰራተኞቹ ለእኔ ቢሮ ለእኔ ድርጅት እድገት ያስፈልጋሉ ብለን መቼ አሰብን? እንቀጥራቸዋለን፣ ፐርፎርም ካላደርጉ እናባራቸዋል። ልክ ቴሌቪዥን ገዝተህ ሌላ ስክሪን ስትገዛ አውጥተህ እንደምጥል ነው ሰውን እያሰብን። ትክክል አይደለም። ኡቡንቱ እንደዚህ አይደለም። የኔ ሰራተኞች እኮ የኔ አካል ናቸው፣ አንዱ አካሌ ናቸው። እኔ ሙሉ የሆንኩት ልክ አሁን ቅድም እንዳልኩ ድርጅቴ ሙሉ መሆነው በእነሱ ነው። ግን በድርጅቱ ፍጥነት መሄድ ካቃታቸው ለርኒንግ ዴይሊ ስጣቸው፣ በደንብ አስተውል አንተ እንደ መሪ። ከዛ በኋላ እነሱም በየቀኑ እንዲማሩ አድርግ፣ አምጣ ስራቸው። ይሄን ቤት ሰርቶ አሳምሮ አይደለ ቤት ያደረገው። አንድ መሪ፣ አንድ ድርጅት ባለቤት ወይም አንድ የመንግስት ድርጅት መሪ ሰራተኞቹን ፍሊተር አድርጎ ማባረር ሳይሆን መጀመሪያ መቼ ሰራቸው፣ ሰርቷቸው በዚህ በኡቡንቱ አስተሳሰብ
በደንብ እንዲገባቸው ስልጠና የሚፈልግ ካለ ደግሞ አሰልጥኖ አብቅቶ እንደዛ ማለት ሰው ሁሉ ፍጹም ነው እያልኩ አይደለም። ከዛ ውስጥ ደግሞ ትክክለኛ ያልሆነ ባህሪ ላለው አለ። ግን መቼ ሰራን? ቻሌንጅ ላርግ ከእንትኖቹ ፖይንት ኦፍ ቪውም ስለሚነሳ ነው። ለምሳሌ በጣም ውጤታማ የሆኑት ለምሳሌ የምዕራባውያን ኢንዱስትሪዎች፣ ድርጅቶች ቀልድ አያውቁም። ቀልድ አያውቁም ማለት ሰዓትን አክብረህ ትገባለህ፣ ስራ የተባልከውን ነገር ጨርሰህ ትሄዳለህ እንጂ እንደዚህ ብዙ ልምምጥ የለም። ትባረራለህ ካልሰራህ ነው። አሁን ቻይና መሄዳል። ቻይናም አካባቢ ላይ በቃ ስራ ነው፣ አለቃ ነው። እንደዛ ነው የሚመስለኝ። እንኳን ፋብሪካ ውስጥ አይደለም መምህርም እንዴት እንደሚከበርና እንዴት ስራ የተባለውን ነገር ሰው እንደሚሰራ በአንድ በኩል ይልኝ፣ የእኛን ሀገር ደግሞ የስራ ከልቸር በሌላ በኩል ይልኝ እና እነሱ ውጤታማ የሆኑበት እንትን አሁን ባልከው ነው ወይ? ላይክ በጣም እንደዚህ ተለማምጠው ይዘው አስተምረው አቅፈው ነው ወይስ ምንድነው ፕሮዳክቲቭ ያደረጋቸው? ይኸውልህ እቺ ቃሏ ጥሩ አይደለችም። ልምምጥ የምትለዋ ኡቡንቱ ልምምጥን አይደግፍም። ኦኬ እሺ። ግን እጅ ላይ ያለው ሪሶርስ አሟጠህ መጠቀም ላይ ለምሳሌ ይሄ ጠረጴዛ መለጠጥ ከቻልክ አስተካክለህ ከቻልክ በፈለግከው ቅርጽ ማስተካከል ከቻልክ አውጥተህ ከመጫ ይሄን ብታስተካክልና ብትጠቀም አንደኛ ኢኮኖሚካል ነው። ልክ ነህ። አገብቷል። ኢኮኖሚካል ነው፣ ለአንተም ጠቃሚ ነው ከሚል አንጻር ለምሳሌ ሰራተኞች አሉ። እነሱን ትንሽ አሰልጥነህ ትንሽ ችለህ መስመር አስይዘህ ብትጠቀም አንደኛ አንተ ተጠቃሚ ነህ። ሁለተኛ ቅድም ያለውን ኃላፊነት የማህበራዊ ኃላፊነት ትወጣለህ። እግረ መንገዱን አዲስ ሰው ማምጣት ትችላለህ። እሱንም ቢሆን ታሰለጥናለህ። ስለዚህ ከመለማመጥ አንጻር አይደለም፣ ያለንን በውጤት መጠቀም። እነሱም አውሮፓዎችም ቻይናዎችም ቢሆን በደንብ ተጠቅመው ነው፣ በደንብ ጠንክረው ይዘው በደንብ አሰልጥነው የሰለጠንላቸው መስመር ውስጥ የገባውን ይዘው ቀጥለው ነው እንጂ የሚጎትትህንና ሁሌ እንድትለምነው የሚፈልገውን ይዘህ ሄደህ አይልም ኡባንቱ። ይሄማ ውጤትህ ላይ ጉዳት አለው። ሶሻል ሪስፖንሲቢሊቲ በደንብ መውጣት አትችልም። ግን አንተ ኃላፊነትን በደንብ ተወጥተህ መደገፍ በሚገባ ቦታ ለማን ስትል? ለዓላማ ለግብህ ስትል ለግብህ ስትጠቀምባቸው እነሱም የራሳቸውን ኃላፊነትን የራሳቸውን ህልም አንተ ጋር ሆነው ወደ ህልማቸው እንደሚሄዱ ጭምር እንዲረዱ አድርገህ ከነሱ በላይ በፍጥነት መሄድ ይችላል። ከነሱ በላይ በፍጥነት እነሱም በዛን ሰዓት አሁን ወደኋላ ታሪካቸው ስትመለከት በጣም ሰው ላይ ቤዝ ያደረገ ነው። ጭምቅ አድርገው ይዘው ነው አሰልጥነው ነው። ይሄን መዝለል አንችልም። አሁን አውሮፓ በጣም የሰለጠነ ሰራተኛ ነው ያላቸው። ምን አድርገው ወይ የሰለጠነው ይቀጥራሉ ወይ ያሰለጥናሉ። ከሁለት አማራጭ የላቸው። አሁን ወደ ቴክኖሎጂ ወደ ሮቦቲክስ መጥተዋል። መጀመሪያ ግን በደንብ እንደዚህ ያደጉት ወይ አሰልጥነው ወይ የሰለጠነ ሀንት አድርገው። እኛ የትኛው ነው የሚቀልን ብለን ስናስብ እንደ አፍሪካ ስታስብ አሁን በጣም ብዙ ወጣት አለ። በጣም ብዙ ቶሎ መስልጠን የሚችል አእምሮ አለ። ኢትዮጵያ ውስጥ ተመልከት፣ ሚሊዮኖች አሉ። በቀላል ስልጠና መስመር ውስጥ ማስገባት ትችላለህ። 100ውን አይደለም 100% አይደለም 100 ሰው ቀጥረህ 99 አይደለም 70 80 60 ወደ መስመር ይገባል። ከሰለጠነ ስነ ምግባሩን ብቃቱንም ይዞ መሄድ ይችላል። ስለዚህ የመሪው ጋር ነው ችግሩ። አንተ ሞር ብለህ እኔ በአብዛኛው መሪዎች የኡቡንቱን ሐሳብ ይዘን በዛ ብንሞክር በጣም ብዙ እንመልሳለን። 100% ኡቡንቱ አንድ አማራጭ ሐሳብ እንጂ ለሁሉም ችግር መፍትሄ አይደለም። ለሁሉም ችግር ይፈታል አይደል ያልኳት፣ ግን አንድ ምርጥ አማራጭ ያውም የቤታችን ባህላችን የኛን ወግና ኤቲክስ የጠበቀ አፍሪካዊ ፍልስፍናችን ስለሆነ ቶሎ ይረዳሃል ሰው። አሁን አንተ ታላቅህን ብታከብር ምን አለ ስትለው ምን ማለት ነው አይልህም። አፍሪካዊ አይደለ? ድርጅትህ እኮ ደግሞ በኡቡንቱ ፍልስፍና ነው። ይሄ እኮ እኔ ድርጅት ነው። አንዳንድ አጋጥሞ ያውቃል ሰራተኞች ቤቴ የሚሉ ድርጅቱን ቤቴ እኮ ነው ይሄ እኔ እኮ ልጆችን የማሳድገው በዚህ ምን ማለት ነው? ያ እንደ መሪ ራሱን እያሰበ ነው። እንደዚህ አይነት ሰዎች ማብዛት ይችላል አንድ መሪ። ትልቁ ኃላፊነት ከሱ ነው። ሄደን እንጎብኝ ብንል የምናገኘው ድርጅት አለ። በዚህ መልኩ ብዙ አለን ኢትዮጵያ ውስጥ ወይ አፍሪካ ውስጥ በዚህ ፊሎሶፊ
አልፎ አሁን ያልከውን ሰራተኞቹን ጥሩ ይዞ ወይስ ገና ሀሳብ ላይ ነው? ብቅ ያሉ አሉ። አሁን ኢትዮጵያ ውስጥ ራሱ አንዳንዶቹን ብዬ ከውጭ ሆኜ ሳያቸው በዚህ እየተቀረጹ ያሉ አሉ። የሚገርም አሁን የመጡ ገና በእርግጥ ኡቡንቱ ብለው አይደለም፣ ዋና ስሙ ሳይሆን ስንግባባ ውጤት ማምጣት እንችላለን ብለው አንድ ላይ ተባብረው እየሰልጥነው የሚሰሩ ቢሮዎች አሉ። አሁን በደንብ አሉ ኢትዮጵያ ውስጥ። አዲስ አበባ ውስጥ ብዙ ማግኘት እንችላለን። ግን የቀሩትም እነሱም ጭምር ኡቡንቱ የሚጨምሩበትና ይሄን ነገር ቢያደርጉ በየቀኑ 5ቱን ከተገበሩ አሁን የያዙትን በፍጥነት ማሳደግ ይችላሉ ብዬ ነው ማስበው። በተለይ ምንም የሚቀርባቸው የሚጎልባቸው የለም ብዬ አስባለሁ። አዲስ አበባ ውስጥ አሉ አንዳንድ ብዙዎች። የሚገርመው ይሄ ከግል ከሌላ መምጣት ሲገባው አንዳንዶቹ የመንግስት መስሪያ ቤቶች ናቸው። ከሰራተኞች አንድ መስሪያ ቤት ለጉብኝት አልሄድኩም። በቀደም መጽሐፌን ካስመረቁ በኋላ አንድ ሚኒስቴር መስሪያ ቤት ሄጄ ነበር። እድገት የንድፈ ሐሳብና የተግባር ውጤት ነው። በርካታ ግለሰቦችንና ተቋማትን በስሜት ብልህነት፣ በአመራርነት ብቃት ስልጠና እንዲሁም ተያያዥ በሆኑ ዘርፎች ላይ በንድፈ ሐሳብና በተግባር ውጤታማነቱን ያረጋገጠው ቢልኮር እነሆ ምዝገባ ጀምሯል። በዚህ ዙር የምንሰጣቸው ስልጠናዎች የስሜት ብልህነትና የአመራርነት ስልጠና ሲሆኑ እርሶም የዚህን ዙር ስልጠና ተካፋይ በመሆን እድገቶን ያፋጥኑ። አድራሻችን ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979963535 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። ሚኒስትሩ ውጪ በር ላይ አሁን አስበን መሪ እንዲህ ያደርጋል ብለህ የማታስበው ከሰራተኛው ጋር ቆሞ ሶፍት ምናምን የወዳደቀ አንስቶ ምናምን ሲያደርግ እኔ ባይኔ ያየሁ ምን ማለት ነው ይሄ? ከዛ እዛ ላሉት የጽዳት ሰራተኞች እዛ ላሉ ሰራተኞች የሚሰጠው መልእክት ኡቡንቱ ለካ እየመጣች ነው ገብታ የሚል መሪውና ተመሪው መካከል የነበረው በጣም ረጅም ጋፕ አሁን አንዳንድ መስሪያ ቤቶች ላይ በጣም ጠቧል። መሪው መኖሩ ምናልባት እንትን ይጨምርላቸው ይሆናል እንጂ ባይኖርም ይሰራሉ ሰራተኞች። ይሄ ጥሩ ነው፣ ጥሩ መነሳሳት አለ። አሁን ብዙ መጽሐፍም ላይ ሳነብ ወደ እያጠቃለልን ነውና ወደ ፕራክቲካል ወደ ማምጣት አንድ መሪ ወይም አንድ ሰራተኛ ይሄን ሀሳብ በዕለት ተዕለት ህይወቱ ከነገ ጀምሮ ወደ ተግባር ላምጣ ቢል ምን ማድረግ ነው ያለበት? አሁን የኢትዮጵያን የስራ ኮንዲሽን ታውቀዋለህ። ከዛ አንጻር ምንድነው ማድረግ ያለበት? አንደኛ የመጀመሪያው መነሻው እኔ ጠቃሚ ነኝ ብለህ ከማሰብ መጀመር አለብህ። እኔ ጠቃሚ ነኝ ለማ ለራሴ መጀመሪያ ለራሴ ጠቃሚ ነኝ። ለራሴ ጠቃሚ ከሆንኩ ለስራ ቦታዬ፣ ለጓደኞቼ፣ እዛ ለመስሪያ ቤቴም ጠቃሚ ነኝ ብለን እናስባለን። ጠቃሚ ስንቱ ምን ታደርጋለህ? ለሚጠቅምህ ነገር። ለምሳሌ ዝም ብለን አሁን ሳስብ ኪሳችን ውስጥ ጠቃሚ ነገር ያለበት ቦታ ላይ በጣም ተጠንቅቀን ነው የምናስቀምጣል። ጠቃሚ ነገር ያለበት ቦታ በጣም እንጠነቀቃለን። እኔ ጠቃሚ ከሆንኩ ይሄ ሰውዬ በጣም ይጠነቀቅለታል፣ ለጤና ይጠነቀቃል ለመጀመሪያው። ስለዚህ ለጤና ከተጠነቀቁ ለጓደኞች ይጠነቀቃሉ፣ ምክንያቱም ጥሩ ጓደኛ ያስፈልገኛል። ለመስሪያ ቤት ይጠነቀቃሉ፣ ምክንያቱም እዛ ነው የምውልበት። ከዛ ይጀምራል። ስለዚህ እኔ ጠቃሚ ከሆንኩኝ ማሰብ ያስፈልጋል። ስለ ራሴ ያስባለሁ፣ ስለ ጓደኞቼ፣ ስለ መስሪያ ቤቴ ያስባለሁ። እኔ ለመስሪያ ቤቴ ምን ባደርግ ነው መስሪያ ቤቱ የተሻለ የሚሆነው ብዬ ማሰብ እጀምራለሁ። ስላሰብኩት ነገር መማር እጀምራለሁ። ወይ አነባለሁ፣ ወይ ጠይቃለሁ፣ ወይ በደንብ እንትን አደርጋለሁ። ያንን ያሰብኩት ነገር አለቃዬ ከሚያስበው ጋር፣ ድርጅቱ ከሚፈልገው ዓላማ ጋር፣ ድርጅቱ ሚሽኑ ጋር አገናኘዋለሁ አይደለ? አሁን እኔ የምፈልገው ይሄንን ማይክ አንስቼ በዛ በኩል ማቆም ቢፈልግ ባለሙያዎቹ ምን ይላሉ፣ ይሰራሉ ወይ ብዬ ካልሆነ በስሜት አይሆንም። ማገናኘት ይፈልጋል። ታሰፋለህ። ከራስ እይታ ወጣት የሚመለከታቸውን አካላት ሁሉ ታገናኛለህ፣ ኮኔክት ታደርጋለህ። ኮኔክት ስታደርግ በጣም ብዙ ነገር አለ። የድርጅት ከሆነ ከድርጅቱ ጋር ታገናኝ፣ ሰራተኞች ጋር፣ ከጓደኞች ጋር ሀሳብን ታደርግ። ከዛ በኋላ አገልግለው ያንን ያሰብከውን ዱዊት አርገው። ምንም ነገር ብቻ አስበህ በደንብ እንትን አድርገህ ስለ ነገሩ በደንብ አይተህ ኮኔክት አድርገህ ትክክል ከሆነ አርገው ጀምር ሀሳብህን። የአለቃ እስኪያዝህ አትጠብቅ። ዱዊት የማታድግበት ምክንያት የለም። ስለዚህ ሩቅ አይደለም ማለት ነው። አሁን እኔ ከፍልስፍና በጣም ብዙ መጽሐፍ ከማንበብ በጣም ብዙ አውቀን በአእምሯችን ከመተንተን አልፈን በየቀኑ በምናደርገው ያልኩት በእጅ ያረኩበት ምክንያት ለኢትዮጵያውያንና ለአፍሪካውያን ይሄ ትልቅ ምሳሌ ነው። 4ቱም 5ቱም ጣቶች ብቻቸው ምንም ማድረግ አይችሉም።
አንዱም ቢጎል ጎደሎ ናቸው። የበቀሉት ደግሞ መዳፍ ላይ ነው። ምንድነው መዳፉ? መዳፍ ኡቡንቱ ነው። ይሄንን ወደ ድርጅት ብትወስደው ለምሳሌ ቢልኮር ብትል መዳፍን እንደ ቢልኮር ውሰድ። ቢልኮር መሪ አለ፣ ቪዲዮግራፈርስ አሉ፣ ጸሐፊ ያለች፣ እነሱ ደግሞ እንደዚህ ጣት ውሰድ። መሪም አንዱ ጣት ነው። ከዛ ቢልኮር እንደ መዳፍ ብትወስድ ሁሉም ሰራተኞቹ የሱ አካል ናቸው፣ የቢልኮር አካል ናቸው። ስለዚህ ቢልኮር ያለ እነሱ ነፍስ የለውም። ይሄ መዳፍ ያለ ወጣቶቹ ዋጋ የለውም። እንዲህ ብዬ ልውሰድ፣ እነሱ መሪውም ሰራተኛውም ምኑም ቢልኮር የምትለው ነገር የቢልኮር እሴቱ፣ ህልሙ፣ በጋራ የተስማማንባቸው ነገሮችን የያዘ ነው። በቃ እነሱ ላይ ተመስርቶ ነው ይሄ ድርጅት የቆመው። ቫሊዎቹ ናቸው የቢልኮር ቫሊዎች፣ መዳፍ ናቸው። እሱና የሚተገብሩት በየቀኑ። ይሄንን ወደ ቤተሰብ ውሰድ፣ መዳፍ ይሆናል። ቤተሰብ ልጅ አለ፣ አባት አለ፣ ሚስት አለ፣ አክስት አለ፣ ልጆች ናቸው፣ ቤተሰብ አለ። ይሄ እንደ አገር ውሰደው። ኢትዮጵያ ላይ ነው የበቀል ነው። ይሄ መዳፍ አድርገው ረጅሙ አለ፣ ጥቁሩ አለ፣ ነጩ አለ፣ ሀብታሙ አለ፣ ደሃ አለ፣ የተማረ ያልተማረ ጣቶች ናቸው። ተሰባስበን ኢትዮጵያ ላይ ነው ያለ ነው። ይሄኛው ነገር ካልተስማማንስ አንዳንድ ጊዜ አፈሩ የሚበቅልበት አፈር ላይ እንደ ሀገር ስትወስድ እንደምን ስትወስድ ጥሩ ጥሩ ነገሮች እንዳሉትም ሁሉ አሉታዊ አስተሳሰቦችም እዚህ ውስጥ ነው ያሉት። ማንግባባባቸው ነገር በጣም ብዙ ደግሞ ጥሩ ያልሆኑ ነገሮችም ሊኖሩት ይችላል። ያ ደግሞ አረም ሊያበቅል ይችላል። ስለዚህ እሱንና ይሄ ተቀብሎ በመሄድና በመለወጥ መካከል በመቀበል አይደለም። ያንተ ለምሳሌ እንውሰድና እዚህ መዳፉ ውስጥ ጉዳት አለው ብለህ ስታስብ እያንዳንዱ ላዩ ላይ የበቀለ ሰው በመልካም በኡቡንቱ ቢያስበው አረሙ አይኖርም። ይነቅለዋል፣ ተባብሮ ይደማመጣል። ልዩነት ግን የዚህ የመዳፍ ጥንካሬ ነው። ልዩነቱ ግን አንደኛውን የሚጎዳ አንደኛውን የሚያጠፋ ካልሆነ ልዩነቱ የዚህ ጥንካሬ መነሻ ነው። ልዩነቱ እኮ ጎልደን ዲፍረንስ ውብ ነው። ምክንያቱም ትማራለህ፣ ከልዩነት ታገኛለህ። አንተ ጋር ያለው ሀሳብ እኔ ጋር የለም። ስለዚህ ያልበቀለው በተለይ እነዚህ በተለያዩ ቁጥር ባልተደጋገፉ ቁጥር አረሙ ይበዛል። በተደጋገፉ ቁጥር በልዩነት ውስጥ ሆኖ ይሄ መዳፍ ይጠነክራል። ውሰደው አፍሪካን፣ ኡቡንቱ ነው ይሄ ለአፍሪካ። አፍሪካ እኮ የሁላችን ኮንቲኔንት ነት፣ ደግሞ በጣም የሚመሳሰል ባህል ያለን። ስለዚህ እንደ መዳፍ ሲወስድ አፍሪካ ትታየኛለች። ስለዚህ እነዚህ ተፈጥሮ ዝም ብዬ አሁን ሳስበው ፈጣሪ አሁን ጣቴ እንደዚህ ለያይቶ ቁመቱ ሳይገባው ቀርቶ ነው ብዬ ሳስብ እኔ እንደ ምሳሌ አይቼ ራሴን በየዕለቱ እንዲወስደው አስቦስ ቢሆን ብዬ ወስዳለሁ። እና በጣም ባይዘው ኢንትረስቲንግ ኮንሴፕት ነው። እያጠቃልን ነው። እኛ ቢልኮር ላይ በጣም ይመሳሰላል። ከዚህም በፊት ብያለሁ። 7ቱ ሲ ምንላቸው አሉ። መንቃት፣ ማመን፣ መሆን፣ መብቃት፣ መፍጠር፣ መተሳሰርና ማበርከት። መተሳሰር ኮኔክትድነስ ነው ምንለውና ዳትዝ ይሄ አሁን እያልከኝ ያለኸው ደግሞ በጥሩ ተርም ደግሞ ኡቡንቱ ኢዝ ኦል አባውት መተሳሰር ነው። እና አይ ቲንክ ሼር የምናረገው እኔ እየጠየቅኩ ያለሁት በደንብ እንዲብራራ ነው እንጂ ውስጤ ላይ ይሄን ነገር ነው የተራብ ነው ሚስ ያደረግ ነው። በስኬት ጉዞ ውስጥም ከሰው ጋር ካልሆን የሚጣፍጥ ነገር የለም። በስኬት ውስጥም ጭንቀት አለ። በጭንቀት ውስጥ አእምሮን መሳት አለ፣ ድብርት አለ። ግን ከሰው ጋር ከሆንክ አብረህ ከሆንክ የሜንታል ሄልዝ ኢሹ ራሱ አሁን ብዙ ቦታ ላይ በጣም ስካይ ሮኬት እየወጣ ነው። አብረህ በመሆን በመተሳሰር ግን ነው የምትሻገረው። ኢቭን ለጤንነት ለሜንታል ሄልዝ ራሱ ጤንነት በጣም ትልቅ አስተዋጽኦ እንደው ከሰክሰስ አንጻር ብቻ ሳይሆን ለመኖር፣ ለመተንፈስ፣ ሰላም ለመሆን፣ ደስተኛ ለመሆን፣ ሳትስፋይድ ለመሆን ሁሉ ይሄ ትስስሩ በጣም ትልቅ ፋውንዴሽን ነው። አንድ ግን እንደ ጠላትም እንደ ኦፖርቹኒቲም የመጣበት ነገር አለ ብዬ አስባለሁ። በአንድ በኩል ስታየው በጣም የሚያስፈራ፣ በሌላ በኩል ደግሞ እድልም ይሁን የሚያስብል፣ ያም ዲጂታላይዜሽኑ አሁን የቴክኖሎጂው አሁን ደግሞ አርቲፊሻል ኢንተለጀንሱ ሶሻል ሚዲያው ምናምን አለ። በአንድ በኩል ስታየው መተሳሰርም ፈጥሯል። ዓለምን ቅርብ አድርጓል። እዚህ ሆነ አንተ ሌላ ሀገር ያለን ጓደኛህን ወይ ቤተሰብህን ታወራበታለህ። ጥሩ ትስስር ፈጥሯል። በሌላ በኩል ደግሞ አጠገብ ያለውን ሰው ትተህ ዞር ብለህ አታይም። የሆነ ማታውቀው ዓለም ውስጥ ደግሞ ከቶ ለያይቷል። በመተሳሰር ውስጥ ያለ መለያየት፣ በአብሮነት ውስጥ ያለ መነጠል
በብዙ በመከበብ ውስጥ ያለ ብቸኝነት አይነት የሚመስል ኮንፊውዚንግ የሆነ ወዴት ሊወስድ እንደሚችል የሚያስፈራ አይነት ዓለም ፈጥሯል። ቅድም ያልከው ሪሌሽንሺፕ ለኡቡንቱ መሰረት ያልከው ራሱ ትልቅ ጥያቄ ውስጥ አይወድቅም ወይ? አይ ዶንት ኖ፣ እንዴት ነው የምታየው? አንዱ ኡቡንቱ እንደ አንድ ፈውስ አማርኛውን አላውቅም፣ እንደ ጥሩ መድኃኒት ሊሆን የሚችል ነው ብዬ አምናለሁ። ፓራዶክስ የዘመናችን አንዱ ፓራዶክስ ይሄ ነው። የሚገርመው ቴክኖሎጂ አሁን ያለበትና ምናምን ያነሳው ፓራዶክስ ድሮም አለ እኮ። አሁን በቴክኖሎጂ ስልክ ሲመጣ እኮ ሰው በጣም ብዙ ሰው ፈርቶ ነበር። እያደገ ደርሶ ዛሬ ደረሰ። ፓራዶክሱ ምን ፈጠረ? አሁን ያልከውን መለያየት። ለምን መሰለ እንደዚህ ያደረግ ነው? እያየነ ያለነው ብቸኝነት ትክክል ነው ብሎ ከሚያምን ዓለም ላይ ተወስደናል። ብቸኝነት ኢንዲቪዥዋሊዝም ነው ትክክለኛ ላይፍ ብሎ ከሚያምን ነው ሞባይሉን ምን ገዛው በየቀኑ እሱን ተጠቅመን ፕሪንሲፕሉን ከዛ ወሰን እና ያንኑ ፕሪንሲፕል በዛው በሞባይል ይጠቀማል። ልባርክ ምን እንደምናደርግ ኡቡንቱ ነው ትክክል ብሎ ከሚያምን ሶሳይቲ ሶፍትዌሩን ብትጭን መልእክቱን ብታዳምጥ እዛ ላይ ያለውን ወግህን ብታይበት ሞባይሉ ምን ይሆናል? ቤተሰብ ይሆንልሃል። ስለዚህ ፓራዶክሱ ምግብ ለምሳሌ በቀላሉ እንደወሰደ ምግብ ያለ አግባብ ከበላህ እኮ በሽታ ነው ያመሃል። ያለ አግባብ ምሳ ያለ አግባብ ስትበላ ያመሃል። በአግባብ ልክ አለ ሁሉ። ቴክኖሎጂም ልክ ይፈልጋል፣ ሚዛን ይፈልጋል እንጂ የዘመናችን ብርቅ የሰው ልጅ አእምሮ የፈጠረው ኤአይ እና ቴክኖሎጂ ብርቅ ነው። እንዴት እንጠቀምበት ነው ኡቡንቱ እያለ ያለው። ለማህበራዊ እድገት፣ ለራሴ ሰላም፣ ለራሴ የመፍጠር ችሎታ፣ ለራሴ ዓላማ ግብ ማድረሻ እንደ መሳሪያ የሰው ልጅ የፈጠረው የአእምሮ ውጤት መሳሪያ መጠቀሚያ መሳሪያ ከተጠቀምኩ ቴክኖሎጂን ያህል የሚደግፍ በዓለም ላይ ሰው ልጅ አልፈጠረው። እሱ ከተጠቀመብኝ ግን እኔ ሁማኒቲን ሉዝ አረጋለሁ። ምንድነው ቅድም ያልከው ሰውነት እተዋለሁ። ስለዚህ እኔ ነኝ እየተጠቀምኩ ያለው ቴክኖሎጂ ወይስ እሱ ነው እየተጠቀመኝ ያለው ብለን ነው መለየት ያለብን። ማንም ወጣት ይሄን ማዳመጥ አለበት። የያዝኩት አይፎን ወይም የያዝኩት ስማርትፎን እኔ ነኝ እየተጠቀምኩት ወይስ እሱ ነው የተጠቀመኝ ብለን ከጠየቅ ይሄ መልስ ካገኘ ጨረስክ። ሚዛኑ እዛ ጋር ነው ያለው። ስለዚህ ሚዛን ከጠበቅ ጥሩ ጠቃሚ መሆን እድል አለው። ካልሆነ ግን ነጥሎን የዓለም ላይብረሪ እኮ ተሸክመ ትሄዳለህ። አንድ ሞባይል የትም ዓለም ላይ ያለውን ሳይንስ ውጤት አሁን ታይበታል። ይሄ እኮ በሰው ልጅ ታሪክ የለም፣ አሁን አለ። እንዴት ነው የምንጠቀምበት ነው እንጂ ብዙ የሚያስጨንቅ ነገር አለ። እኔ እንደውም በጣም ደስተኛ ነው። በመጨረሻ እየጨረስን ስለሆነ ማለት የምትፈልገው ለወደፊቱስ ምን ታስባለህ የሚለውን እድል ልስጥህ። እሺ አሁን እኔ የማስበው አሁን የደረስንበት በጣም በፓራዶክስ የተሞላ በጣም ኮኔክትድ ዓለም በጣም የተሳሰረበት ወቅት አንድ ምሳሌ ብቻ ላንሳለህ። አሁን ሆርሙዝ በሁለቱ አገሮችና በሁለቱ ወይም በሶስቱ አገሮች የመጀመሪያ ጦርነት ሲከፈት በሳምንት ሳይሞላ አዲስ አበባ ውስጥ የነዳጅ እጥረት ተከሰተ። ትልቅ ሰልፍ፣ ጉድጓዱም ፈነዳ። እንዴ ነው ያልኩት። እንዲህ አይነት ሰልፍ በህይወቴ እኔም አይቼ አላውቅም። ምንድን ነው የሆነው ብለህ ስታይ ዓለም ከአንድ መንደር በታች እንደጠበበች ያሳያል። ከአንድ መንደር በታች ጠበናል። እኔ ከምኖርበት ሰፈር ተነስቼ ቢሮ ሳልደርስ የነዳጅ ሰልፍ ሰፈሬ ደርሷል። የት ነው ጦርነቱ የተከሰተው? ስንት ማይል ርቀት ባለበት። ምን ማለት ነው ይሄ? በአንድ በኩል ዓለም ከአንድ መንደር በታች መጥበቧ የተሳሰረች መሆኑን ያሳያል። አንድ ሌላ ቦታ ያለ የሰው ልጅ ላይ ያለ ጉዳት፣ የትም ቦታ ያለ የሰው ልጅ ጉዳት ላይ የራሱ ጉዳት እንደሆነ እንድናስብ ያደረገናል። የማርቲን ሉተር ኪንግን አባባል አሜሪካ ሄጄ ሁሌ ሳየው ኢንጀስቲስ ሰምዌር ኢዝ ኢንጀስቲስ ኤቭሪዌር። የትም ቦታ ሰው ልጅ ሲጎዳ አንተ እዚህ እምባህ ይመጣል ሳትወድ ሰው ስለሆነ። ይሄ ነው ኡቡንቱ እያለ ያለው። የማንም የሰው ልጅ ጉዳት የሁሉ ጉዳት ነው። አንድ አሁን ደግሞ በጣም ተሳስረናል። የዛን ያህል የተሳሰርን ሰዎች እጅግ በጣም ደግሞ ተጨካክነናል። ሰው መሆኑን እስኪረሳ ድረስ ተጨካክነዋል። ሰው በጣም ተቀራርቧል፣ ግን በጣም ተለያይተዋል። በልብ ተለያይተናል፣ በፊዚካሊ ተገናኝተናል፣ በቴክኖሎጂ ተገናኝተናል። በልብ ግን ሰው የሚያደርግህ ልብ አይደል? በልብ ተለያይተናል። እዛ ጋ ነው ክፍተቱ።
እዚህ ቁጭ ብዬ አውሮፓ አወራለሁ፣ የትም ቦታ አወራለሁ። ከጎኔ ያለችውን እናቴን ሰላም አልላትም። ጊዜ የለኝም እሷን ለማናገር። ይሄ አብሮ እያለ መሰበር ነው። ቴክኖሎጂና አሁን ያለንበት ወቅት ልጆች፣ ወጣቶች ይሄንን መረዳት አለብን። ይሄን ባላንስ እናርገው። እኔም ብለው ቴክኖሎጂን ተጠቅመን አጠገቤ ያለውን ከርቀት ያለውን ብታወራው ወይም ትንሽ ደቂቃ ወስደህ ኮኔክት ብታደርግ፣ ኮኔክት የምትለዋ በአካልም በመንፈስም ኮኔክት አድርግ። ፊዚካል መንፈስ ብቻ ነው። ከፈጣሪህ ጋር ኮኔክት አድርግ። እኔ አንዳንድ ጊዜ በጣም በርትተው የሚጸልዩ ሰዎች ላይ ቀናለሁ። እነሱ ሲጸልዩ ውስጤ ይቀናል። እኔ በደንብ በተጸለዩ ከፈጣሪያቸው ጋር ኮኔክት እንደሚያደርጉ ነው የሚታየኝ። እኔ እዛ ላይ ሰነፍ ስለሆንኩ እኔ አረጋለሁ። ኮኔክት አርግ፣ ይጠቅመሃል። ከቤተሰብ ጋር ኮኔክት ማድረግ። ስለዚህ በዚህ ዘመን የሚያዋጣን ሰው መሆን ነው። ሰው መሆን ብቻ። ሰው ለመሆን ደግሞ ራስን መተው አያስፈልግም። ራስን ሆነ ንብረትህን ይዘህ የፈለግከውን ነፃነትን ይዘህ ሰው ለሰው ማሰብ፣ ከራስህ በላይ ትንሽ ኢንች ማሰብ። እኔ የምሰበስበው ሀብትና ንብረት ማንን ይጎዳ ይሆን? እኔ በመውሰዴ ጾሙን የሚያድር ይኖር ይሆን ብለህ እንድታስብ ብቻ። ስለዚህ የኃላፊነት እንድትወስድ። ስለዚህ ወጣቶች በጣም ብርቅ ዘመን ላይ እኔ የተፈጠርኩበት ዘመን አይደለም አሁን ያለው ወጣት፣ ልጆቼ ያሉበት ዘመን በጣም ብርቅ። ምናልባት ሰው ልጅ ገና ላይፈጥረው ሁላ የሚችል እንደውም አንዳንድ ጊዜ ፈራለሁ። ኮላፕስ እናደርግ ይሆን ይላል። ጫፍ ላይ ደርሰን ይበላሽብን ይሆን ብዬ ሰጋለሁ። የመጨረሻ ጥግ ላይ በጣም የተመቸ ወቅት ላይ ነው ያለ ነው። በደንብ ግን መረዳት ይፈልጋል። የዛን ያህል ጉዳቱ ሰፊ ነው። ይህን ከተረዳን አሁን ያለንበት ወቅት ቴክኖሎጂው፣ የዓለም በጣም መቀራረብ ለእድገትም የዛን ያህል ፈጣን ነው፣ ለውድቀትም የዛን ያህል ፈጣን ነው። ስለዚህ በደንብ መረዳት ሰው መሆንን መርሳት። ሰው መሆንን የተውንለት ሁሉ ነገር ይጠፋል። አዘጋጃለሁ ያልከውንም እኔ ሌላ በጣም ነው የማመሰግነህ። በዚህ ጉዳይ ላይ እንዳንተው ፖድካስት ያላቸው ሚዲያ ቅርብ የሆኑ የሚያሰለጥኑ ወጣቶችን ቀጥታ የሚያገኙ ጓደኞቼን፣ ወዳጆቼን ማማከር እፈልጋለሁ በዚህ ጉዳይ ላይ። አንድ ቀን ከራሴ በላይ አሁን በፖድካስት የሚከታተሉ ወዳጆች አሉ፣ ለቤተሰብ የሚወዱ ወዳጆች አሉ። አንድ ቀን ደግሞ ለምሳሌ አንተ አለ ቢልኮር የራሱ እንትናል፣ የኔ አለ፣ የሌሎች አለ። አንድ ቦታ ደግሞ ሰብሰብ ብለን ስለ ኡቡንቱ ብናወራ በጋራ የአንድ ሰው ፖድካስት ሳይሆን በጋራ ተሰብስበን አይ እንዲህ ብናደርግ፣ እኔ እኮ 1 ኢንች በቀን መኖር ይችላለሁ፣ ካንተ ወር ውስጥ 1 ሰዓት ያንተን ፖድካስት ተጠቅመን ሀሳባችን ብናስተላልፍ፣ ሌላ ቀን ደግሞ የሌላውን ፖድካስት ተጠቅመን 1 ሰዓት በወር 1 ሰዓት ኮንትሪቢዩት እንድናደርግ። ለማን? ለአፍሪካ። ለማን? ለልጆቻችን። ልጆቻችን አማራጭ የላቸው፣ ከአንተ ነው የሚማሩት። እኛ ሞዴል ካልሆን፣ እኛ ለልጆቻችን መልካም ካሳየን፣ ልጆቻችን በ10 እጥፍ ያበዛሉ። የአሁኑ ልጆች እንደኛ ጊዜ አይምሰልህ፣ በጣም ፈጣን ናቸው። መልካም ነገር ስታሳያቸው እሱን በ10 የማባዛት ችሎታቸው በጣም አይ የዛን ያህል መጥፎ ነገር ካሳያቸውም ደግሞ ራሳቸውን ወደ መጉዳት ይሄዳሉ። ስለዚህ አማራጩ በጣም ጥሩ ነው። ስለዚህ ለአንተም ጥሪ ማቅረብ ይፈልጋል፣ ለአድማጮችህም እባካችሁ አንድ ላይ እንሆን። በዚህ ምድር ላይ እስከ ቆየንበት ድረስ አንድ መልካም ነገር ለልጆቻችን፣ ለቀጣይ ትውልድ ጥለን እንድናልፍ እንተጋገዝ፣ አብረን እንቁም፣ መልካም ነገር እናውራ። ጆሮ መልካም ነገር ትናፍቃለች እኮ። ሰው ልጅ ሰው የሚል ድምፅ ይፈልጋል። እና እንዲህ ነው ለአንተም ጥሪ ያቀርባለሁ። ተቀብያለሁ በደስታ የራሴም ስራ ጭምር ነው። ስለዚህ ያለንም እንትን በደስታ ነው የምገኘው። ውድ የቢልኮር ፖድካስት ተከታታዮች በእርግጠኝነት በጣም ብዙ ሀሳቦችን እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ከዶክተር እውነቱ ኡቡንቱ እንዲህ ያለ የለም ማለት ጋር የነበረን የ2 ክፍል ቆይታ እዚህ ላይ እንድናበቃ ተገተናል። ግን ይህ ማለት ከዚህ ውጭ አንገናኝም አይደለም። ሌሎች ፕሮግራሞችን በጋራ አሁን እናዘጋጃለን፣ አብረን እንሰራለን። በጋራ ጉዳዮቻችን ላይ ስለ ሀገር፣ ስለ አፍሪካ፣ ስለ ኢትዮጵያ ብዙ የምንመካከራቸው የምናመጣቸው ሀሳቦች ይኖራሉ። አይ ቲንክ ያንን ጥሪ እንደቀረበልንም አይታችኋል። ያንን እንድትከታተሉ እኔም ግብዣዬ ነው። ሁላችሁንም በዚህ አጋጣሚ ማመስገን ወዳለው። ስለ ኡቡንቱ ሁላችንም አይ ቲንክ ይመለከተናል፣ በተለይ ኢትዮጵያውን ብዬ አስባለሁ። ይህን ፕሮግራምም እንግዲህ
በኡቡንቱኛ አይደል ይሄንም ፕሮግራም ለእናንተ እኮ እንዲደርስ ያደረጉት እነሱ ባይኖሩ ኖሮ ይሄን ሁላ አናደርግም። ስለዚህ ኬርላንድ ሆስፒታልን በዚህ አጋጣሚ ማመስገን ወዳለው። ቴንክ ዩ። አመሰግናለሁ። በጣም ቴንክ ዩ ከልቤ ነው አመሰግናለሁ።